ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብትቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራጅ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላል እሷ ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ እዚሁ አብረና ግን ታች ላይ አፍራጅ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማርኛ ነው እንዴ? እስር ቤቱ ምንድነው ስሙ? እስር ቤቱ መለዝ ነው። መለዝ። እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት ሁኔታ እንግዲህ እነሱ እንደሚነገሩት እንድትሞት ድምፅ ሁኑላት ነው እኮ። አዋ ጥርሷ ወጥቷል። እንድትሞት ድምፅ ሁኑላት ትገደል ነው እኮ ያሉት እኮ። ስቃይ ላይ ስለሆነች ትገላገል ማጸኗ ወጥቶ እና በቁሟ ሸታለች። ማናት የምትሉት? አንደኛው ሁለት ጥያቄ እየሰማሁ ነኝ። አንዱ ተስፍሽ ሄጄ አይቻታለሁ ብለህ ነበር የሚለው ነው። ሁለተኛው ደግሞ ማናት የምትሉ ሌላ የምትባለው ባለፈው እና አቡ አሚራ እና ተስፍሽ እና ወንድም ካሊ መሰለኝ ብር እያዋጣንላት የነበረው ሳውዲ አረቢያ ላይ ልትገደል ነው ተባለችው። ወደ 30 ምናምን ሚሊዮን ያዋጣ ነው ልጅ ናት። አሁን ገባችሁ? እዚህ ጋር ተስፋዬ ጃቻታለሁ በአካል ምናምን ብላችሁ ኮሜንት የምትጽፉ ያልኩበትን ቪዲዮ አምጡ። ዝም ብላችሁ አዱ ኮሜንት ያደረገውን ይዛችሁ ወንዛቱን ሄደን ማየትና ከቤተሰቦቿ ጋር በአካል ማየትና ማውጣት። አሁን የተናገርኩትን ነው ሚዲያው ላይ ያለው። ይጀመር እንዴ ሄደ ልታያት ትችላለህ አንተ። ሳውዲ ሄደህ ታውቃለህ እንዴ? ኖ ባለኝ ፓስፖርት መሄድ እችላለሁ የትኛውም ዓለም ላይ። ግን ሄዳለው አብሬ ከቤተሰቡ ጋር እንሄዳለን ብለን ፕሮሰስ እያደረግን እንደሆነ አሁንም እየነገርናችሁ ነው። ነገ የሚስተካከል ከሆነ መሄድ እችላለሁ። ሚዲያው ላይም እግረኛው ላይ ያልኩት የመጨረሻ መልስ መመለስ ስላልቻሉ መልእክቱን በደንብ ስሙ ሄዱና ኮሚቴው እየመለሰልን ስላልሆነ እባካችሁ ድምጹን ብዬ ነው ሚዲያ ላይ ወጥቼ የተናገርኩት። አቡ በራሴ ኮሚቴው እየመለሰልን ስላልሆነ ቤተሰቦቹም ሄደው ያለውን ነገር ከብሩ ላይ ተነስተው ሄደው እንዲያዩና ልጃቸውን እንዲያዩ እዛው ኡምራም ተሳልመው እንዲመጡ ፕሮሰስ ጀምረናል ነው ያልኩት። ይሄው እየነገራችሁ ነው። ቤተሰቡም ፕሮሰስ እንደጀመረ ተነግሯቸዋል። ሄዲ አይቻለው የሚል አንድም ነገር የለም። ቃል በቃል ብለሃል የምትሉ ካላችሁ ደግሞ ቪዲዮ አምጡና እንትን በሉ። እሱ አይደለም አሁን ብለሃል አላልክም አይደለም። ይሄ ኮሚቴው ወጥቶ መናገር ከቻለ መጥቶ ይናገር የደረሰበት ታርጌት። አሁን እኛ ምን ፈልገው ነገራችን ላይ ሀቡ ኮሚቴው ማለት የሳውዲ ያሉት ሙቤ ሚዲያ ላይ ብትገቢ ያኔ ገና እንደጀመረን ሰሞን መግለጫ ሲሰጡ አንድ ላይ ወደ 21 ቴብል ላይ ተሰብስበው ትልልቅ ሽማግሌዎች፣ ኡስታዞች እንደዚህ ይሄ እንደ ምንድን ነው ኢትዮጵያን ኮሚኒቲ እንደ ኮሚኒቲ የዛ በሪያድ የሚገኙ ማህበሮች ናቸው እንደዚህ ሲደረግ ምናምን። ስለዚህ ቪዲዮውን ፈልጎ በእርግጠኝነት እዚህም ያለም ሰው ሙቤ ሚዲያ ላይ ወደኋላ ተመልሶ ሙቤም ሊልክልን ይችላል እና ያን ሙቤ ሚዲያ ላይ ነበሩ እነዚህ ሰዎች። እኛም ያኔ ያየናቸው እነዛ ናቸው። እነማን ናቸው ተብሎ ለማወቅ ከተፈለገ እዛ ውስጥ ገብቶ ሄዶ ማየት ይችላሉ። ያው ሳውዲ በተለይ ሪያድ ያላችሁ ሰዎች በእርግጠኝነት ያው እነዚህ ቪዲዮ አለ አስቀምጬዋለሁ። አለ ቪዲዮ በቃ ላክላት ሀቡ ልክልሻለሁ ቪዲዮ። እኔ የምፈልገው ምን ልቃለክ ዋናቸው አንድ ሰው ማናገር አልችልም። አንድ ሰው ነኝ። ዋናቸው ቁጥር ተሰጥቶኛል። የእነሱ ዋና ኃላፊነት የወሰደው እሱን አናግሬዋለሁኝ። ኦቦ ማን ነበር? አቡ አፍናን። አሁን አቡ አፍናን ነው የምትይኝ? አቡ አፍናን አይደለም። አቡ አፍናን አይደለም። አቡ አፍናን ለንግግር የተዘጋጀ እንደ አፈ ጉባኤ እንጂ ጸሐፊ ነው እንጂ ከላይ ያሉ ትልልሽ አቡ አፍናን አይደለም። አቡ አፍናን አይደለም። ዋናዎቹ መውጣት ስለማይፈልጉ ሰው እሪ ባለ ቁጥር በጮህን ቁጥር አቡ አፍናንን ይልካሉ። የሆነች ነገር ጠብ ያደርጋሉ። የሰው ድምፅ ዝም ያስብላሉ። ገጣለች ተባለ። እኮ እኔ ያልገባኝ ነገር ቤተሰቦቿ ዝም ያሉት ወኪሉ
ልጃችሁን ነው ወይስ ገንዘቡን ነው የምትፈልጉት ሚላቸው ስላላቸው ብቻ ነው ወይንስ ቅድም እንዳልከው 9 ሚሊዮን የተረፈው 9 ሚሊዮን ነው 11 ሚሊዮን የተባለው የተረፈው ብር እነሱ ያንን ብር ወዴት እስካላስገቡ ድረስ ነው የሌላ ጉዳይ ሆልድ የተደረገው? ይህን ክሊር አድርጉልኝ መሐመድ። ትንሽ ክሊር ለማድረግ ቤተሰቦቿ ጨርሰዋል። ወረቀት አሁን የቤተሰብነት ማረጋገጫ ይዘዋል። ብዙ በፍርድ ቤት ማረጋገጫውን ይዘው ውጭ ጉዳይ ጽፎላቸዋል። አሁን ረመዳን ስለሆነ በረመዳን ወቅት ላይ አይ ቲንክ ሳውዲ ምናልባት እነ ሙቤ የሚያስረዱናል አቺም መሰለኝ እንዲህ አይነት ፕሮሰስ ማድረግ ዞሮ ዞሮ ፍርድ ቤት ይዘጋል ለማየትም ምናምን። ስለዚህ ረመዳንን ጨርሶ ሄዶ ለማየት ነው ኦልሬዲ ፕሮግራም የተያዘው። አንድ ይሄ ነው። ሁለተኛ ያን ጊዜ ፒዲኤፍ የተላከልሽ ፒዲኤፍ ላይ እኛም በቃ እኛንም ጭምር ያረጋጉን 6 ወር ይቀራታል። በቃ ቁርጥ ያለ ነገር ውሰዱ። ልክ እንደዚሁ እኛው ስንሞግታቸው 6 ወር ለኤምባሲ ተልኮ ያ ወረቀት ታየ። 6 ወር ከሆነ እንግዲህ እስካሁንም 9 ዓመትም 10 ዓመትም ጠብቀናል። ከዚህ በላይ 6 ወር ነገናት ብለን ታገስን። ስለዚህ ዞሮ ዞሮ ያንን ደግሞ በሰሚ ከማረጋገጥ ይልቅ እኛው ራሳችን አብረን ሄደን እናረጋግጥ ብለን ሁላችንም ጊዜያችንን ገንዘባችንም ድጋሚ ወጪ ለማድረግ ነው ቃል የገባ ነው። ስለዚህ ቤተሰቦቿ አብሮ ለመሄድ ተስማምተዋል። ያንን ደግሞ ለማየትም አሁን እንዳልሽውም ትታመምም በጤነኛም ይሁን በአይናቸው ራሳቸው ይመኑበት። ወኪላቸውንም መውቀስ ካለባቸው መክሰስም ካለባቸው መጠየቅ የሚችሉት ቤተሰቦቿ ናቸው። ስለዚህ ዞሮ ዞሮ ረመዳን በወጣ ቤተሰቡ መሄድ አለበት። በራሳቸውም ቢሆን በፈለጉት መንገድ ሆነው ይህን ነገር ማረጋገጥ አለባቸው። መሐመድ አስረዳኝ ፕሊስ። ይኸውልሽ ያለው ነገር አሁን ካሊድ የነገረሽ ነው። ምንድን ነው? አንተ ታዲያ ኬት ነው የሰማከው ይህን ነገር? ይኸውልሽ እኔ የሰማሁት 9 ሚሊዮኑ ወደ እነሱ እስኪገባ እንደሚጠብቁ። ይኸውልሽ ይህንን የሰማሁት የተለያየ ቦታ ላይ ዋትሳፕ ግሩፖች፣ ቴሌግራም ግሩፖች ተከፍተው ነበረ። ገንዘቡን ለማሰባሰብ ጊዜ ስላልነበረ እዛ ላይ የኔ ቁጥር ወጥቶ ስለነበረ አድሚን አድርገው ነበር። ነገሮችን እምሰማ አልመሰላቸውም። ይሄንን ነገር ለራሱ ለሰይፉ ቲም ላይ ጠይቀዋለሁ። ለራሱ ለሰይፉ ኦኬ። አሁን ነገሩ እየተደበሰበሰ መተው እናትና አባት ካሊድ ቤት ሆነው ወደ ሳውዲ ለመሄድ ዝግጅት እየተደረገ ምን ታረጋላችሁ? ይሄው ፒዲኤፍ የተወሰነበት መጀመሪያ 12 ዓመት ተፈርዶባታል፣ ታስራለች። 1 ወር ነው የቀራት። በዚህ 1 ወር ውስጥ ገንዘብ ካልተከፈለ ትገደላለሽ ነው የተባለው። ትክክል። ከዛ በኋላ ያ ገንዘብ ሲገባ ደግሞ የሳውዲ አቃቢ ሕግ 13 ዓመት ታስራ ትውጣ ብሎ ነው። አሁን ፒዲኤፉን የምልክልሽ ፒዲኤፍ እሱን 13 ዓመት ታስራ ትውጣ ያለ ካሳ 2 ሚሊዮን ከፍላ 13 ዓመት ሞልቶ አትውጣ ነው ፍርዱ። ካሳ እሺ 13 ዓመት ኦልሬዲ መቼ ሞላት? ኖ አሁን ረመዳን 9ኛ ወር ነው። ረመዳን አለቀ አይደለ? 10ኛ ወር አሁን ሻባን 10ኛ ወር ነው። አመት 12 ወር ነው። 2 ወር ነው የሚቀራት። ስለዚህ ይሄንን 2 ወር እየጠበቅን ነበረ። የዛን ጊዜ መታመመኑ አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሲያሳዝኑ ልጅ ዛሬ ነገር ተገደለች የሚለው እኮ ሰቀቀን ነው። ከተረጋጋ ቀጥል መሐመድ። ማሜ ኢሞሽናል አትሁን፣ ጠንከር ብለህ ያለውን ነገር ንገራቸው። እዚህ ጋር ወንድምየዋም በስልክ ላይ እያለቀሰ ነው። ከድር ከማልቀስ በፊት ያለውን ነገር ለህዝቡ ተናገርና አስረዳ። እሺ ሁላችሁም ማልቃሽ አትሁኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞታ በፊት ድረስ ለእህትህ የምትቆም ከሆነ ቀጥታ ኮሚቴው መጥቶ እንዲያወራ የምትገናኙትን ነገር አውጥተህ ተናገር። አትደባብቅ። አንተም
በቃ ህዝቡ ማወቅ ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ አሁን እዚህ ጋር ከድር ከድር ለእህትህ ድምፅ መሆን አለብህ። ይኸውልህ ሙባረክ ባዳው ሙባረክ ድምፅ ሆኖ ይዞ መጥቷል። ሪከርድ ቮይስ ሪከርድ እህትህ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነፍሷ እንድትወጣ ነፍሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምፅ እንሁናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ፣ ፎቶ ለጥፊ ቪዲዮ ሰርች። ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረኩ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጮህታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው።